ይሄ የቢዋይዲ ሄሎ ብራንድ የሆነውና the most luxurious እንዲሁም ፓወርፉል የቻይና መኪና የሚባለው ያንጓንግ ዩ8 ነው። ያንጓንግ በቻይኒስ to look up ወይም በጥሬ አማርኛ ወደ ላይ ማየት የሚል ትርጉም ያለው ሲሆን ለመኪናው የተጠቀሙት ሎጎ ደግሞ በጥንት ቻይና ኤሌክትሪሲቲን ለማሳየት የሚጠቀሙበት ካራክተር ነው። ታዲያ በዚህ ቪዲዮ የመኪናውን ኢንቴሪየር፣ ኤክስቴሪየር፣ ባትሪ ፓክ እንዲሁም ሌሎች አስደናቂ ፊቸሮች እናያለን። ሰላም እንዴት አላችሁ? ሮቤል ነኝ። ያያችሁ ያላችሁት ደግሞ ካር ሪቪው ነው። እንግዲህ በአዲስ ቪዲዮ በአዲስ ሪቪው መተናል። ያው ታይትልና ተምኔሉ ላይ እንዳያችሁት ዛሬ ሪቪው የምናደርገው የቻይናው the most luxurious የሚባለውን መኪና ያንጓንግ ዩ8 ነው። ስለዚህ ቀጥታ ወደዛ እንሂድ። ከፊት ዲዛይኑ ስንጀምር እዚህ ጋር ፍሮንት ግሪሉ ላይ እንዲሁም ደግሞ ዳይታም ረኒንግ ላይቱ ላይ የተጠቀማቸው ጥቃቅን ዳይመንድ ሼፖች አሉ። ስፔሻሊ ለኔ የዲያሬሉን ሼፕ ካየነው የእባብ ቅርጽ ያለው ይመስላል። ያው ቻይኖች ከእባብ ጋር ያላቸውን ሪሌሽን ታሳቢ ካደረግን ማለት ነው። ነገር ግን ሼፍ ዲዛይነራቸው ውልፍ ጋንግ ኤ ጋር እንዳለው ከሆነ የዚህ መኪና ፍሮንት ዲዛይኑ ኢንስፓየርድ የሆነው ታይም ጌት ከሚባል ኮንሰፕት ነው ወይም ደግሞ ከዩኒቨርስ ነው እና እዚህ ጋር የምታያቸው እያንዳንዱ ጥቃቅን ዳይመንዶች ዩኒቨርስ ላይ ያሉትን ኮከቦች ይወክላሉ ይላል። እዚሁ ፍሮንት ላይ ከግንባር መስታወት በላይ የምናገኛቸው 3 ሁፖች ወይም ደግሞ ጉብቶች አሉ። ከነዚህ ውስጥ መሀለኛው መኪናው ለናቪጌሽን የሚጠቀመው ላይዳር ሲስተም ተገጥሞበታል። ስለዚህ እዚህ ጋር ላይዳር ሲስተም አለ። ከዛ በተጨማሪ በግራና በቀኝ ያሉት ደግሞ ባዶ ናቸው። ያው ይሄ እንዴት ነው ሞር ሩም ለመስጠት ነው። ማለትም ኦነሮች ወይም ባለቤቶች የሚፈልጓቸው ተጨማሪ አክሰሰሪዎች የሚፈልጉ ከሆነ ያንን ለመጨመር እንዲያመቻቸው ተደርጎ ነው ዲዛይን የተደረገው። ያው አሁን ለምሳሌ እንደ ኦፍሮድ መኪና ምናምን አይነት ተፍ የሆነ ሉክ ለመስጠት የሚፈልግ ከሆነ እዚህ ጋር ተጨማሪ ላይቶችን ማስገባት ይቻላልና እንደዚህ አይነት ፊቸሮችን መጠቀም የምንፈልግ ከሆነ እነዚህ በግራና በቀኝ ያሉት ለነሱ ፐርፐዝ ነው ዲዛይን የተደረጉት። ያው ባዶ የተደረጉት ደግሞ እኛ የምንፈልገውን ነገር ለማስገባት ማለት ነው። ከዛ በተጨማሪ በግራና በቀኝ ባሉት ፍሮንት ፌንደሮች ወይም ደግሞ ፈረፋንጎች በሚባለው ላይ የተገጠሙ ኢፎር ባጆች አሉ። እዚህ አካባቢ የተገጠሙ ኢፎር ባጆች አሉ። ከነሱ በታች ጥቃቅን የሆኑ ላይዳር ሲስተሞች ተገጥመውላቸዋል። ይሄም ቅድም እንዳልኳችሁ መሃል ላይ ካለው እዚህ ጋር ካለው መሃል ላይ ከተገጠመው ትልቁ ላይዳር ሲስተም ጋር በመቀናጀት አንድ ላይ በመሆን ለናቪጌሽን፣ ለድራይቨር ኤድ አሲስታንት እንዲሁም ለተለያዩ ፊቸሮች መጠቀም እንችላለን። ይሄንን መኪና ከጎን ስናየው ላንድ ሮቨር ዲፌንደርን ይመስላል። ነገር ግን ከላንድ ሮቨር ዲፌንደር በጣም ትልቅ ነው። ላንድ ሮቨር ዲፌንደር ከዚህ ያንሳል። ይሄ በጣም ትልቅ ነው መኪናው። ስፔሻሊ ሳይዙን ስፔሻሊ አሁን ለምሳሌ ፊት ለፊቱን ካያችሁት ወደ ጎን በጣም ሰፊ ነው። ምንድነው እንዴት ነው ጠበብ ያለ ነው ወይም ደግሞ ቀጠን ያለ መኪና ነው የምንለው አይደለም። እንዴት ነው ሰፋ ተደርጎ ዲዛይን የተደረገ ነው። ያው ሰፋ ተደርጎ ዲዛይን የተደረገበትም ዌት ባላንስ፣ ግራቪቲ ምናምን እንዴት ነው ተርኖች ላይ ምናምን ነገር ጂ ፎርስ አለና እሱን ባላንስ ለማድረግ ምናምን ነገር ታስቦ ነው እንደዚህ ዲዛይን የተደረገው ሰፋ ተደርጎ ዲዛይን የተደረገው። ነገር ግን እንዳልኳችሁ ከሳይድ ስናየው ይሄ መኪና ላንድ ሮቨር ዲፌንደርን ይመስላል። ላንድ ሮቨር ዲፌንደርን ቢመስልም ግን ላንድ ሮቨር ዲፌንደር ደግሞ የማይጠቀማቸው እዚህ መኪና ላይ የምናገኘው አንድ ስፔሲፊክ የሆነ ፊቸር አለ። እሱም እዚህ መጨረሻ ከኋላ ኮርተር ፓነል በላይ የምናገኘው ይሄኛው እዚህ ጋር ኦልሞስት 5 ላይኖቹ አሁን ይሄኛው የመኪናው ባትሪ ምን ያህል ፐርሰንት እንዳለው የምናይበት የሚያሳየን ነው። አሁን ለምሳሌ ስልካችን ላይ ምናምን ነገር ከላይ የባትሪ ፐርሰንታችንን ምናምን ታሳየናለች አይደለ? ስለዚህ የዚህ መኪና ባትሪ ፐርሰንቱን የምናየው እዚህ ጋር ቻርጅ ስናደርገው ያው ምን ያህል ባር እንዳለውና ከዛ በኋላ ምን ያህል እንደጎደለው ማየት እንችላለን። ካልሆነ ደግሞ ምን ያህል ፐርሰንት እንደቀረው በዚህ ባር ማየት እንችላለን። 100 ለ5 እናካፍለው ያው እያንዳንዱ ባር 20% ነው ያለው። ስለዚህ ያለውን አይተን ምን ያህል ፐርሰንት እንደቀየረው ማየት እንችላለን ማለት ነው። ስለ ባትሪው ካነሳን አይቀር ይሄ መኪና EREV ወይም ኤክስቴንድድ ሬንጅ ኤሌክትሪክ መኪና ሲሆን የቢዋይዲን E4 ኤሌክትሪክ ሞተር ፓወር ትሬን የሚጠቀመው ይሄ ማለት 4 ኤሌክትሪክ ሞተር ተገጥሞለታል። 2 ከፊት 2 ከኋላ። እያንዳንዱ ኤሌክትሪክ ሞተር ደግሞ 220 ኪሎዋት የሚያመርቱ ሲሆን በአጠቃላይ 800 ኪሎዋት ወይም 1200 ሆርስ ፓወር እንዲሁም 1280 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ያደርጋሉ። ከዚህ በፊት እንዳልኳችሁ ደግሞ ይሄ መኪና ሬንጅ ኤክስቴንደር ስለሆነ ባትሪውን ሪቻርጅ የሚያደርግ እንደ ጀነሬተር የሚያገለግል ባለ 2 ሊትር ቱርቦ ቻርጅድ 4 ሲሊንደር ፔትሮል ኢንጂን የተገጠመለት ሲሆን ለአራቱ ኤሌክትሪክ ሞተሮች እና ለ49.05 ኪሎዋት LFP ብሌድ ባትሪ ኤሌክትሪሲቲ ፕሮዲዩስ ያደርጋል። ነገር ግን ጎማ ማንቀሳቀስ አይችልም። እንዲሁም ሲንግል ስፒድ አውቶማቲክ ትራንስሚሽን ነው የሚጠቀመው። ምንም ያህል ይሄ መኪና 3460 ኪሎ ግራም ቢመዝን ያ ማለት ኦልሞስት 2 ከግማሽ BYD ሴጉልን ቢመዝንም ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመድረስ ዋፒ 3.6 ሰከንድ ብቻ ነው የሚፈጅበት።
እሱ ብቻ አይደለም በሴልቲሲ ክሌም ሬንጅ እስከ 1000 ኪሎ ሜትር ድረስ መጓዝ ይችላል። ጀስት በክሌም ሬንጅ ካየነው BYD ሴጉል እስከ 400 ኪሎ ሜትር ድረስ ነው መጓዝ የምችለው። ስለዚህ አሁንም 2.5 BYD ሴጉል ማለት ነው። ስለዚህ ይሄን መኪና መያዝ ማለት በትንሹ በቃ በአጠቃላይ 2.5 BYD ሴጉል እንደመያዝ ነው ማለት ነው። የኋላ ዲዛይኑን ስናይ ከፊት የተጠቀሟቸውን ስሞል ዳይመንድ ሼፖችም ከኋላ ተጠቅመዋል። ስፔሻሊ እዚህ ጋር የምታዩት ቴል ላይቱ ላይ እነዛ ስሞል ዳይመንድ ሼፖች ቴል ላይቱ ላይ ኢምቤደድ ሆነዋል። እሱ ብቻ አይደለም የፊት ለፊትና የኋላ መብራቶቹ ሁሉም ፉል ኤልኢዲ መብራቶች ናቸው። ከዛ በተጨማሪ ግን ይህንን መኪና ስፔሻሊ የኋላው ሁሉንም መብራቶች አብርተን ጨለማ ውስጥ ስናደርገው ከስፔር ዊሉ ጋር አንድ ላይ ሆኖ የሚሰጠን የሆነ ሼፕ አለ። እሱም የሸረሪት ሼፕ አለ እና እሺ የእባቡን እሺ ግን I don't know about like the ሸረሪት thing ምን እንደሚያገናኛቸው አላውቅም። ግን ስለ መኪናው ለግዠሪነት ለማየት የምንፈልግ ከሆነ ግን ኢንቴሪየሩን ማየት ያስፈልጋል። ስለዚህ ቀጥታ ወደዛ ነው። ኦኬ አሁን ኢንቴሪየር ውስጥ ገብተናል። እንደምታዩት በጣም 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 ለግዠሪየስ። እሺ ይሄ መኪና እንደምታዩት ብራውኒሽ የሆኑ ሌዘር ነው ወይም ደግሞ ብራውን አይ ቲንክ ያ አይደለ ቸኮሌት ቀለም ይባል አይደለም አይ ቲንክ ብራውኒሽ ከዛ በኋላ ሰምሃው ደግሞ ኦሬንጅ አይነት ብቻ እንደዛ መሃል ያለ ሌዘር የተጠቀሙት። ይሄ ሌዘር ናፓ የሚባል ሌዘር ነው። ከዛ በተጨማሪ አልከንታራ እንዲሁም ደግሞ ሪል ውድን ተጠቅመዋል። እዚህ ጋር እንደምታዩት ኦልሞስት አብዛኛው የሚባለው ኢንቴሪየር ያለቀው ናፓ በሚባለው ሌዘር ነው። ሌላው ደግሞ አልከንታራ ያልኳችሁ እዚህ ጋር ሩፉ ወይም ደግሞ ሄድላይነር ነው የሚባለው አሁን ነው በእኛ ሀገር እንደሚባል ሄድላይነሩ በአልከንታራ ነው ፊኒሽ ያደረገው። ከዛ በተጨማሪ ሪል ውዶቹን ደግሞ እንደዚህ ጣልጣል። አሁን ለምሳሌ እዚህ ጋር ዶር ካርዱ ላይ እዚህ ጋር እንደምታዩት ይሄ ሪል ውድ ነው። በዚህ በኩልም አለ። እንደዚህ አይነት ቦታዎች ላይ ደግሞ ሪል ውድን እናገኛለን። ከዛ በተጨማሪ ስፔሻሊ እዚህ መኪና ላይ ለየት ያለ ነገር የምናየው እዚህ ኢንቴሪየር ላይ አንደኛው እዚህ ጋር ኦፍ ኮርስ ኦብቪየስሊ መልቲ ፈንክሽን ስቲሪንግ ዊል የተጠቀመው ነገር ግን አሁን አብዛኛው ጊዜ ከምናያቸው ስቲሪንግ መልቲ ፈንክሽን ስቲሪንግ ዊሎች ትንሽ ለየት ያለ ነገር የተጠቀመው እዚህ ጋር በግራና በቀኝ ኖቦች አሉ መሽከርከር ይችላል። አክቹሊ ይሄኛውን ኖብ እንዴት ነው በደንብ የምታውቁ ካላችሁ ምናልባት ምንድነው ይሄ የአሜሪካው ካምፓኒ ሪቪያን የሚባለው ካምፓኒ ይጠቀማል እነዚህ ኖቦች ኮንሰፕቱን ማለት ነው። ግን እዚህ መኪና ላይ ስንመጣ በግራ በኩል ያለው ይሄኛው ኖብ ኦን ሮድ ድራይቭ ሞዶችን ለመቀየር ነው የሚጠቅመው። ለምሳሌ ኢኮ፣ ኖርማል እንዲሁም ደግሞ ኮምፈርት እነዚህ ሞዶችን ለመቀያየር ይሄ በግራ በኩል ያለውን ኖብ መጠቀም እንችላለን። በቀኝ በኩል ያለውን ኖብ ደግሞ ስንጠቀም ኦፍ ሮድ ሞዶች ነው። ለምሳሌ ሳንድ፣ መድ፣ ስኖ ሌሎች ሞዶች ካሉ እነሱን ሞዶች ለመቀያየር ነው የምንጠቀመው። ስለዚህ አንደኛው ዩኒክ ፊቸር ይሄ ነው። ሁለተኛው ዩኒክ ፊቸር በድራይቨርም እንዲሁም ደግሞ በፓሴንጀርም የተገጠሙት ሁለቱ ስክሪኖች ናቸው። እነዚህ ስክሪኖች ሁለቱ 23 ኢንች ዲጂታል ስክሪን ናቸው። ለድራይቨሩም አለ እንደምታዩት ለድራይቨሩም አለ ለፓሴንጀሩም አለ። እዚህ ጋር እንደምታዩት ለድራይቨሩ ድራይቨር ፎከስድ የሆነ ሶፍትዌር ነው ያለው ወይም ደግሞ ሉክ ነው ያለው። እዚህ ጋር ኪሎ ሜትር ፐር አወር ማየት ያለበት ምንድነው አስፈላጊ ኢንፎርሜሽኖች ምናምን ነገር እዚህ ጋር አሉ። ለድራይቨር ማነው ለፓሴንጀሩ ደግሞ እዚህ ጋር እንደምታዩት ሚውዚክ ምናምን ፓሴንጀሩ ደግሞ የሚፈልጋቸው ነገሮችን ደግሞ መጠቀም ይችላል ማለት ነው። ስለዚህ ኦብቪየስሊ ቻይኖች ስክሪን ይወዳሉ በጣም 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 የቻይኖች መኪና ላይ የምታዩት አብዛኛው ጊዜ የምታዩት በቃ አስማቻ they possibly can ስክሪኖችን ለማብዛት ይጠቀማሉ እና እዚህ አንደኛው ለየት ያለው ፊቸር ይሄ ነው። ከዛ በተጨማሪ ሴንትራል ኢንፎቴመንት ስክሪን አለ። እዚህ ጋር እንደምታዩት ሴንትራል ኢንፎቴመንት ስክሪን አለ። ይሄኛው ሴንትራል ኢንፎቴመንት ስክሪን ኦልሞስት ወደ 12.8 ኢንች ሴንትራል ኢንፎቴመንት ስክሪን ያለው። ከዛ በተጨማሪ እዚህ ጋር እንደምታዩት እታች ላይ ፊዚካል በተኖች አሉ። ታንክ ጋድ ፊዚካል በተኖች አሉ ነው እያልኳችሁ ያለሁት። ኢቭን ዶ ምንም ያህል ለግዠሪ ለማድረግ ቢሞክሩ ስቲል ግን ፊዚካል በተኖችን አስቀርተዋልና ኢዚሊ አክሰስ መደረግ ይችላል። እዚህ ጋር ሃዛርድ ከዛ በኋላ እዚህ ጋር የተለያዩ ሞዶችን መጠቀም አመስክ ፊዚካል ሞዶች አሉ። ያው ሌሎች ደግሞ ፈንክሽኖችን ለመጠቀም ደግሞ ሴንትራል ኢንፎቴመንት ስክሪኑን መጠቀም እንችላለን። ከዛ በተጨማሪ ሴንተር ኮንሶሉ ጋር ወደ ታች ወረድ ስንል እዚህ ጋር እንደምታዩት ሁለት ባለ 50 ዋት ዋየርለስ ቻርጂንግ ፓዶች አሉ። እዚህ ጋር እንደምታዩት አይ ቲንክ አልከንታራ ፊኒሽ ነው ያለው። ይሄኛው ሪል ውድ እዚህ ጋር ተጠቅመዋል። እዚህ ጋር መሃል ላይ የተወሰነ ሽሙ ሪል ውድ ተጠቅመዋል። እዚህ ጋር ሃንድል አለ። እዚህ ጋር እንደምታዩት እዚህ ጋር በዚህ በቀኝም በግራም በኩል ሃንድል አለ። ስለዚህ ሰማው እንዴት ነው ለግዠሪየስ ቢሆንም ስቲል ደግሞ ኦፍሮድ ቫይቡንም ደግሞ ሙሉ ለሙሉ አላጠፉትም እና ስፔሻሊ ፊዚካል በተኖቹ that's a platform። ከዚህ ወረድ ስንል ደግሞ ሴንተር ኮንሶል
ወረድ ስንል እዚህ ጋር ሴንትራል አርም ሬስት አለ። እሱን በዚህኛው በተን ስንከፍታት ሂትድ እንዲሁም ኩልድ ስቶሬጅ ስፔስ እናገኛለን። ስለዚህ አዱን ነው መጠጣችንም ወር ሰምቲንግ የሆነ ነገር ማስገባት ማቀዝቀዝ ማሞቅ የምንፈልግ ከሆነ እዚህ ጋር መጠቀም እንችላለን ማለት ነው። ወደ ኋላ ወንበር ስንሄድ የዚህ መኪና ሃይስት ወይም ቶፕ የሚባለው ትሪም ከፊት ለፊት ወንበሮች ጀርባ እዚህ ጋር እንደምናየው 12.8 ኢንች ኢንተርቴይንመንት ስክሪን በድራይቨርም በፓሴንጀርም ጀርባ እናገኛለን። እነዚህን ስክሪኖች ተጠቅመን ፊልም ማየት፣ ዩቲዩብ የተለያዩ ነገሮችን ማድረግ እንችላለን። ከዛ በተጨማሪ እዚህ ጋር እንደምታዩት ከፊት ለፊት የቀጠለው የናፓ ሌዘር ፊኒሽ እዚህ ጋርም ታገኙታላችሁ። እዚህ ጋር ዶር ካርዱ ላይ ሰምሪል ወደ የተጠቀሙት አለ። ሩፍ ላይ ወይም ደግሞ ሄድ ላይነሩ አልካንታራ እዚህ ጋር እንደምታዩት ነው። ፕላስ ደግሞ ቅድም እንዳልኳችሁ ሎንገር ነው ከሬንጅ ሮቨር ዲፌንደር ረጅም ይላል ብያችኋለሁ። ያ ማለት ዊል ቤዙ ረጅም ነው። ስለዚህ ስፔሻስ የሆነ ኢንቴሪየር እንዲኖር አድርጎታል። ስለዚህ እዚህ ጋር እንደምታዩት ዲሰንት አይደለም በጣም በቂ የሆነ ሌግሩም እንዲሁም ደግሞ ሄድሩም ሰጥቶታል ማለት ነው። ከዛ በተጨማሪ እዚህ ጋር እንደምታዩት የኋላ ወንበሮቹ ኮምፎርታብል ናቸው። ምናልባት ኮምፎርታብል አይደለም ልንለው የምንችለው መሀል ላይ ያለው ሴንተር ሲቱ ነው። ይሄም የሆነው ፎልደብል ሴንትራል አርም ሬስት ስላለው ነው። እዚህ ሴንትራል አርም ሬስት ላይ እዚህ ጋር ዋየርለስ ቻርጂንግ ፓድ እናገኛለን። ዩኤስቢ ኤ ዩኤስቢ ሲ ፖርቶች እናገኛለን። ፕላስ እዚህ ጋር በተናለች እሷን ስንነካ እዚህ ጋር ካፕ ሆልደሮችን አክሰስ ማድረግ እንችላለን። ከዛ በተጨማሪ እዚህ ጋር ደግሞ 7 ኢንች ዲስፕሌይ አለ። ይህንን ተጠቅመን ደግሞ የኋላ ወንበሮቹን ማሳጅ ሲት ወይም ሂትድ እንዲሁም ደግሞ ኩልድ የተለያዩ ፈንክሽኖችን አክሰስ ማድረግ እንችላለን። ምናልባት ይሄንን ሴንትራል አርም ሬስቱን ፎልደብል ሴንትራል አርም ሬስቱን አክሰስ ማድረግ የማንችል ከሆነ ምክንያቱም ሰው ተቀምጦበት ምናምን አክሰስ ማድረግ የማንችል ከሆነ ከሴንተር ኮንሶሉ ጀርባ እዚች ጋር ትንሽዬ ስክሪን አለች። ሙሉ ባይሆንም የተወሰኑ ፈንክሽኖችን በዚህኛው አክሰስ ማድረግ እንችላለን። ስለዚህ በአጠቃላይ ከኋላ ይሄን ይመስላል። አሁንም ድጋሚ ወደ ኋላ እንሄድ ማለትም ወደ ቡት ስፔሱ ስንሄድ ደግሞ እዚህ ጋር እንደምታዩት ይሄ መኪና እንደሌሎቹ መኪኖች ወደ ላይ የሚከፈት ቴልጌት አይደለም ያለው፣ ወደ ጎን ነው የሚከፈተው። ይሄ ሜካኒዝም ባርን ዶር ስታይል ነው የሚባለው። ስለዚህ ይሄ ከዚህ በፊት ሪቪው ያደረኩላችሁ የቼሪ አይካር መኪናም ሲጠቀሙ አይታችሁታል። ባርን ዶር ነው የሚባለው። ይሄን ሜካኒዝም ነው የሚጠቀመው። እዚህ ጋር በመታዩት ቶርሽን ባር ምክንያት ደግሞ በሩን በከፈትንበት ልክ በሩ አይዘጋም ወይ መልሶ ደግሞ አይከፈትም፣ አይበረገድብንም። እዛው በከፈት ነው ልክ እየቆመ ይመጣል። የሆነው ደግሞ በዚህ ጋር የተጠቀመው ቶርሽን ባር ስላለ ነው ማለት ነው። እዚህ ጋር እንግዲህ ቡት ስፔሱን ስናይ ቅድም እንዳልኳቸው ያው መኪናው ትልቅ ነው፣ ኦፊስ ረጅም ነው ብያቸዋለሁ። ስለዚህ በጣም ትልቅ የሆነ ስፔስ ነው የምናገኘው። እነዚህ የኋላ ወንበሮቹን ፎልድ ሳናደርጋቸው ወይም ደግሞ እንደዚሁን ባሉበት 1031 ሊትር ስቶሬጅ ስፔስ ያለው ሲሆን የኋላ ወንበሮችን የምናስተኛ ሆኖ ደግሞ ኦልሞስት ወደ 2050 ሊትር አካባቢ ስቶሬጅ ስፔስ እናገኛለን። ያ ማለት ኦልሞስት የቢዋይዲ ሴጉልን 4-5 እጥፍ ወይ የስዊፍትን ወይ የዲዛይር ስቶሬጅ ስፔስ 4-5 እጥፍ ማለት ነው። which is በጣም ትልቅ እና ይሄ መኪና ከሌሎች መኪኖች ለየት የሚያደርገው 3 ጊሚክ ወይም ካፓቢሊቲስ አሉት። ቤዚክሊ አንድ መኪና ቤዚክ የሆኑ ፈንክሽኖች ይኖሩታል። እነዛን ፈንክሽኖች ይሰጣሉ አይተናል። ከዛ በተጨማሪ ግን 3 ጊሚክ ወይም ለየት ያሉ ካፓቢሊቲሶች አሉት። የመጀመሪያው ኢመርጀንሲ ፍሎት ሞድ። አንድ ይሄ መኪና ውሃ ውስጥ እንደገባ ዲቴክት ሲያደርግ አውቶማቲካሊ ኢመርጀንሲ ፍሎት ሞድን አክቲቬት ያደርጋል። ከዛ ሞተሩን ያጠፋል፣ ኤር ኢንቴክ እንዲሁም መስኮት ሁሉንም ይዘጋና ሰንሩፍን ብቻ ይከፍታል ለኢመርጀንሲ ኤግዚት ማለት ነው። በዚህ ሞድ ይሄ U8 እስከ 30 ደቂቃ እየተንሳፈፈ መቆየት የሚችል ሲሆን ኤሌክትሪክ ሞተሩን ተጠቅሞ ጎማዎችን በማሽከርከር እስከ 3 ኪሎ ሜትር ፐር ሃወር ድረስ መጓዝ ይችላል። ነገር ግን ይሄን ሞድ በየቀኑ እንድንጠቀመው አይመከርም። ኢቭን አንዴ ከተጠቀምነው በኋላ እንኳን ቶሎ ሰርቪስ ማድረግ ያስፈልገናል። ሁለተኛው ጊሚክ ወይም ካፓቢሊቲ ደግሞ ታንክ ተር ነው። ለዚህ ምክንያቱ ደግሞ የሚጠቀመው E4 ፕላትፎርም አለ። ያ ማለት እያንዳንዱ ጎማ ላይ አንዳንድ ኤሌክትሪክ ሞተር ስላለ እያንዳንዱን ጎማ ሰፓሬትሊ ሲያንቀሳቅሰው መኪናው ዩተርን ያደርጋል ወይም ደግሞ 360 ዲግሪ መዞር እንዲችል ያደርገዋል ማለት ነው። ሶስተኛው ጊሚክ ወይም ካፓቢሊቲ ደግሞ ታየር ብሎአውት ኦፕለንስ የምንለው ሲሆን ይሄ ማለት በከፍተኛ ፍጥነት መኪናውን እየነዳን ምናልባት አንደኛው ጎማችን ብሎ ቢያደርግ ወይም ቢፈነዳብን ይሄ E4 ፕላትፎርም በሰከንድ 1000 ጊዜ ቶርክን አጀስት እያደረገ መኪናው በሶስቱ ጎማ ቀጥ ብሎ እንዲጓዝ ያደርጋል። ወይም ደግሞ ቀጥ ብሎ እንዲጓዝ አድርጎ መኪናውን ማቆም የሚያስፈልግ ከሆነ ደግሞ ያስፈልጋልም መኪናውን ማቆም እንችላለን ማለት ነው። ትንሽ ኮምፕሊኬትድ ሊሆን ይችላል፣ ግን ለዚህ መኪና ፋይናል ቨርዲክትን የምትፈልጉ ከሆነ ዋቴ ካር ላይክ ማለት ፊቸሮቹን ጊሚኮቹን የምታዩ ከሆነ በቃ መኪናው ያበደ መኪና ነውና ምናልባት አቅሙ ያላችሁና ለግዠሪ መኪና መግዛት የምትፈልጉ ካላችሁ
አይ ቲንክ ይሄንን መኪና እንደ አንድ አማራጭ መያዝ የምትችሉ ይመስለኛል። ለሌሎቻችን ግን ሞር አፎርደብል የሆኑ ሪቪዎችን ከዚህ በኋላ ይዤላችሁ እመጣለሁ፣ መኪኖችን ይዤላችሁ እመጣለሁ። ስለዚህ ላይክ፣ ሰብስክራይብ፣ ሼር በማድረግ ፋሚሊ መሆናችሁን እንዲሁም ደግሞ ድጋፋችሁን አሳዩን። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።